በጣም አምሮብሻል። እውነት ለመናገር አመሰግናለሁ። አንተም አምሮብሃል። እንዲህ የሀረሪን ሰው መስለን። እስኪ ምንድነው ነው አሁን መልካችን ይከፈታ ቀላል ይሆናል ብለን ተስፋ እናደርጋለን። ብዙ አይጨክሩብንም። ጎብኙ ምናምን ነው መቼም ሀረር መጠን የፍቅር ሀገር ስለሆነ ብዙ ፍቅር የሚል ነገር እንደሆነ ወደ ቀበሌ 20 ሂዱ። ቀበሌ 20 አሁን የት ነው ያለነው? እስኪ ይሄን ፍቅር የሆነ ህዝብ እንጠይቃለን። እንግዲህ ጠቆሙ ነው። አይ በቃ ቀበሌ 20 የት ነው እንግዲህ? ስንት ቀበሌ ነው? እኔ 17 ድረስ ነው የማውቀው። በእርግጥ አሁን ቀበሌ ቀርቶ በክፍለ ከተማ ስለተወቀ በክፍለ ከተማ ስር ነው ማለት ነው። እዚህ ለምን አንዴ? እሺ እንዴት ናችሁ? ሰላም ነው? ሰላም ነው? ቀበሌ 20 የሚባለው እንዴ? አዎ አለ። የት አካባቢ? እንዴት ይላል? በመኪና ይሄ ወደ ላይ ወጣላ። በመኪና? አዎ በመኪና ሸንኮሬ ዳቦ ቤት። ስለዚህ በዚህ ነው የምንሄደው። እሺ እናመሰግናለን። ሸንኮሬ ዳቦ ቤት ድረስ እንሄዳለን። እስኪ ትንሽ እንሂድና ሸንኮሬ ዳቦ ቤትን የማናገኝ ከሆነ ምናልባት ሸንኮሬ ዳቦ ቤት የት ጋር ነው ብለን ሰዎችን መጠየቅ ካለብን እንጠይቃለን። አይ እራሱ ቀበሌ 20 እንትን ስለሚል ወደዚህ መታጠፍ አለብን ብለህ ታስባለህ? አባባ እንጠይቃቸው። አሰላሙ አለይኩም እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ማናችሁ? የሩቅ ሀገር ሰዎች ነን። ሰላም አለይኩም። ቀበሌ 20 ፈልጉ ተብለ የት አካባቢ ነው ቀበሌ 20? በዚህ አድርገን እንውጣ። አዎ እንዳ ውስጥ እየጠየቃችሁ። እሺ ቀበሌ 20 ማለት አንድ ግቢ ስለሆነ ነው ያለ 19 እንጂ የለም። ቀበሌ 20 ያሉት ብዙ ሰው ስላለበት በየእንትኑ ህብረተሰቡ ብዙ ህብረተሰብ ስላለ አማራ አለ፣ ሀረሪ አለ። ትንሿ ኢትዮጵያ ማለት ነች። ትንሽ ኢትዮጵያ እንጂ 19 ነው ቀበሌ ያለ። ያ የሰፈሩ ስያሜ ነው ማለት ነው። አዎ ያሰፈሩ። እናመሰግናለን። እሺ እሺ። ስለዚህ ቅርብ ነው በዚህ በኩል። እናመሰግናለን። እሺ አይሽ አንድ እንትን አገኘ። እኔ 20 የሚባል ቀበሌ ያለው ሀገር ያለ እየሄድን ነው እንግዲህ ወደ ትንሿ ኢትዮጵያ ማለት ነው አይደል? ብዙ ማህበረሰቦች የሚኖሩባት አካባቢ። ቀበሌ ሲሉ የመዋቅር ነበር መሰለኝ። እኔም እንደዛ ገምቼ ነበር። ማን ዳቦ ቤት ነው? ወይኔ ጠፋብኝ። ዳቦ ቤት እሱ ማን ነበር? ያልተመልሰን ጠይቀው እንዴ ሲጀመር ሀረር እኮ ብዙ ማህበረሰቦች። እንዴት ናችሁ? አማን ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው። ቀበሌ 20 የት አካባቢ ነው? በዚህ ምን ዳቦ ቤት ነበር የሚባል እዛ አካባቢ? ኦኬ እዛ አካባቢ ሸንኮሬ ዳቦ። ኦኬ እዛ ነው የምናገኘው። እሺ እሺ እናመሰግናለን። ሽኩራን። እሺ አማን ናችሁ? እንዴት ናችሁ? ሰላም አለይኩም። ሀረር ማለት በጣም ሞቃት የሚባል አካባቢ አይደለም። አሁን ባለንበት ሁኔታ ከዛ አንጻር ነው እንጂ የሚሞቅ ይመስለኛል። ይሞቃል። እኔ እውነት ለመናገር አሁን ሞቆኛል። ደግሞ እሱ የሆነ በዓል ጠብቀሽ የምትለብሺው አይነት አለባበስ ስለሆነ። ሰላም አለይኩም። እንዴት ነህ? ሰላም ነው። ይሄ አካባቢ ምንድን ነው የሚባለው ስያሜ? መኪና ግርግር። አደገኛ መኪና ሰፊ። መኪና ሰፊዎች ናቸው በዚህ በኩል ያሉት። መኪና ግርግር ግርግር። መኪና ግርግር። መኪና ሰፊዎች ተራ ማለት ነው። ኦኬ እኔ ምን እንትን ቀበሌ 20 አካባቢ ነው ያለው። ቀበሌ 20 በዚህ እናመሰግናለን። ሽክራን።
እንዴት ናችሁ? ደህና ናችሁ? ቀበሌ 20 ወዴት ይሆን? ቀበሌ 20 የት አካባቢ? ቀበሌ 20 የት? ቀበሌ 20 በመታጠፊያዋ እሷ ነው የሚገባው። ኦኬ ሸንኮሬ ዳቦ ቤት። ጤና አዳሙ ግን ሽታው ደስ ሲል ትንሽ ልሰደድ። ይሄ ምን ሰፈር ነው የሚባለው? መኪና ግርግር። ቀበሌ 20 ሸንኮሬ ትገባ። በዛ ግን ሸንኮሬ ዳቦ ቤት አካባቢ ማለት ነው። እናመሰግናለን። ለጤና አዳሙ ሽክራን። እሺ እሺ። ጥቆማ ላይ የምቸግረው ነገር ምን እንደሆነ ታውቂያለሽ? የምጠቆመው መንገድ ሰፊውን የምፈልገው መንገድ ነው ይመስለኝ እንጂ በዛች መሿለኪያ እንዳለች እኮ አይቻልም። ግን ሰፊ መንገድ ስለሆነ ይሄን መረጥኩ ማለት ነው። ሰዎችም ወደዚህ ስለጠቆሙኝ እንኳን ይሄኛው መስሎኝ ነበር። ይሄ ወደ ቀበሌ 20 ነው አይደል? ይሄን ልክ ነው። እሺ እናንተ ሰፈር ነው? ብዙ የኢትዮጵያ ማህበረሰቦች የሚኖሩበት አካባቢ ነው። ስለዚህ አንቺ ቀበሌ 20 ነዋሪ ነሽ? በጣም ደስ ይላል። ስለዚህ ትክክለኛውን ሰው አግኝተናል ያለ ምንም ልፋት። ኦኬ ከየት ነበር የመጣሽው አንቺ? ይሄው ቤቢ ሾው ከየት ነው የመጣሽ? ጋርሙለታ ወዴት ነው? በደኖ አካባቢ አይደል? እና እዚህ ምን ያህል ጊዜ ሆነሽ? 8 ዓመት። ብዙ ጊዜ እንዴት ነው እዚህ ኖር? ባለቤቴ ቤተሰባችን እዚህ ነው። ተመችቶሻል? አንድ ጋር ያለ ነው። በጣም ደስ ይላል በጣም። ግቡ እንኳን ደህና መጣች። እንኳን ደህና ቆያችሁ። እዚህ ነው መዳረሻችን? ቀበሌ 20 ልክ ነን? ልክ ነን? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው እዚህ ቀበሌ 20 የሚባለው ስፍራ ላይ ነው የምንገኘው። እዚህ ቀበሌ 20 ደግሞ የመጀመሪያው ትዕዛዛችን ተቀብለናል። እዚህ ተገኝተናል ማለት ነው። የመጀመሪያው ትዕዛዝ ግራ በመጋባት ውስጥ ነን። እንደምንም አሳክተን እዚህ እናንተ ጋር ደርሰናል። እንደው ለምን ነው ወደ ቀበሌ 20 የመጣ ነው የሚል ጥያቄ ግን እኛ ውስጥ ላይ ተፈጥሯልና ለምን ነው ወደዚህ የመሩን የሚለውን ነገር ትንሽ ብታጊ። ያው ቀበሌ 20 ክልላችን ላይ 19 ቀበሌ ነው ያለው። እቺ 20ኛዋ ናት እና ከአንድ እስከ 19 ቀበሌ ነው ያለነው። እቺኛው ቀበሌ 20 በሆነ አጋጣሚ ነው ቀበሌ 20 ያወጡልን። ያው ከብዛት የተነሳ እና ከብዛት ማለን ሀረር ውስጥ ካሉ እና 5 ብሔር ብሔረሰቦቹም 5 እንገኛለን። በፍቅርና በመቻቻል ከዛ ነው የተነሳው እና ቀበሌ 20 የተሰጠን ስም የሚታወቅ መዋቅር አይደለም አይደለም ስያሜ አይደለም። ለራሳችን እርስ በእርስ በቃ ያው ሰው ነው ፍቅራችንና እንትንን አይቶን ነው በቃ ቀበሌ 20 ተሰጠ። ከተለያዩ የኢትዮጵያ ክፍል ተሰባስባችሁ እዚህ በመኖራችሁ የተሰጠ ስያሜ ነው እንጂ ከተማው ላይ ያለው 19 ቀበሌ ነው አይደለም። አንድ ግቢ ውስጥ የምትኖሩ ቤተሰቦችን ነው ቀበሌ 20 ብለው ስያሜ ሰጣችሁ። ብዙ ጊዜ ሀረር አብሮ በመኖር ስለመቻቻል በደንብ በጉልህ ስሟ የሚጠቀስ ከተማ ነች። ክልሉም ልክ እንደዛው። ይህ ደግሞ የእናንተ እንግዲህ ለዛ ምሳሌ ሆኖ አግኝተነዋል። እንደው አብሮነታችሁ እንዴት ነው? ያው እኔ አሁን ወደዚህ ከመጣው አንድ 10 ምናምን ዓመት ይሆነኛል። እና ከኔ በፊትም ስሰማው በጣም ደስ የሚል ነው ከሀረር ውስጥ ማለት ነው። በቃ የኔ ያንቺ ማለት የለም። የፈለገውን ባልም ይሁን የሙስሊሙን የክርስቲያኑ የፈለገውን ይሁን በቃ አለ። ያው ሰውና ሰው እንትነት መጣላት ያው ምላስና ጥርስም ይጋጫል። ግን እሱም እንዳለ ሆኖ ብዙም አንሄድም። 3 ቀንም አናድርም። ወዲያው እንትን ብትልም ወዲያው ወደ ማታ ይፈታል። ወንም እኔ አንቺ አናግርሻለሁ ወንም ቤትሽ እገባለሁ። የሆነ ነገር ሲመጣብሽ ሰው ልጅ እስከሆነ እሱ ነው ለየት የሚያደርገው። ነገራችን ላይ ሴት ብቻ ነው እዚህ የሚታየኝ። የት ይሄ ወንዶች ስራ ናቸው። ቀኑ ዛሬ ማክሰኞ ነው፣ የስራ ቀን ነው። ይሄ እንኳን ግማሹ በቢሮ የተጠራውም አለ። ሰው እንግዳ ይመጣል ሳዳ ስትል አቦቶሎኑ ፍቃድ ይሰጡና ነው ብለናል። ለሀረር እረፍቱ እሁድ ወይ ቅዳሜ ከሰዓት ነው እንጂ አሁን እሁድም አሁን ስራ ነው፣ ቅዳሜም ስራ ነው።
የስራ ቀን ስለሆነ ማንም ስራ አለ። እንደው ማማ እዚህ አካባቢ ያለው ማህበረሰብ እንዴት ነው? የተለየ እድር አለው ወይ? የምትሰባሰቡበት ነው? ከቀበሌ 20 ውጭ ያሉ ማህበረሰቦች ጋር አንድ አይነት አንድ ላይ ነው ያለ ነው። ብንሆንም ለቅሶም ሆነ ህመሙም ሆነ ቀበሌ 20 ውጭ ሰው ወጣ አንልም። እርስ በራሳችን እንሸፋፈናለን። በቃ ምን ያህል አባወራ ነው አሁን እዚህ የሚኖረው? 10 ቤት ነው። 10 ቤት ነው ያለው። አንድ ግቢ አለ። 10 ቤት አንድ ግቢ ከላይ ነከታች። ቀደም ሲል እያነሳን ነበረ። ጸብ ሲፈጠር ጥል ሲፈጠር በመካከል የተለየ ሃይማኖት አባት ወይ ደግሞ የሀገር ሽማግሌ አለ ወይስ እንዴት ነው ጥላችሁ ነው የምትፈቱት? እኛ በእርስ በራሳችን ያው አንድ ትልቅ ሆነ አዋቂም ሆነ አሁን ዘመን ልጆች ሁሉም አዋቂ ናቸው። አሁን መቼም ጊዜም ተሻሽሏል። አንዱ ከአንዱ ይላል ይታረቃል። ምንም ችግር የለም። ምንም ያን ያህል የከፋ ነገርም የለም አሉ። ስንቱ የተወለደም ስንቱ አለ። እዚህ ውስጥ ያገባና የወጣም አለ። ሁሉም የልጅ ልጅ ያው እዚህ ግድ ነው ያየነው። ችግር ሲደርስ ቤተሰብ ላይ የመረዳዳት የመደጋገፍ ባህላችሁን ሰምቻለሁ። በህይወት ሲያልፉ ልጆቻቸውን እስከ ማሳደግ ድረስ ለምትደጋገፉ ሰምተናል። እስኪ ስለሱ ነገር አጫውቱን እስኪ። ሞት ማንም ይሞታል። ያው ሞት ያው ያ ልጅ አይከፋም። እናቱም የለችም አባቱም የለም ብሎ የሚከፋበት የለም። እንደ ድሮ ቤትም ሄደን ልጅ ካለቀሰም ያነሱታል፣ ያባብላሉ። ማስበላት ማስጠጣት፣ ትምህርት ቤት ከሆነም ሂድ ወደ ትምህርት ቤት ከልጆች ጋር ታባረራለህ። ይማራል፣ ይመጣል። ያው ካለ አለ ቤት ከሌለ የበሰለውን ያለ የቀደመ በልቶ ይሄዳል። ተማሪ አይልበት አይረፍትበት። የጎረቤት ችግር መድረስ የለበትም። ስለዚህ ሁሉም እዚህ የሚኖር ህፃን ሁሉም እንደ ወላጅ ነው የሚንከባከበው። ካጠቡም ትገርፋቸዋለች። አልሄድም ካለ አባት መጠበቅ የለበትም። ሂድ ወደ ትምህርት ቤት ከሌለ ብላ ጠጣ ሂድ። የኔ ልጅ ተናገርከው አይነት ነገር የለም። ደስ የሚል ነው። እኛ ያደግንበት አስተዳደግ አይነት ነው። አልፎ ያጁ ሁሉ ነው በኩኩል እየመጣ አሁን ላይ ጠፋ የሚባለው የልጅ አስተዳደግ አይነት አይደለ? በቀደመው ጊዜ አለ የሚባለው አይነት። ስለዚህ እዚህ ግቢ ውስጥ ቀበሌ 20 ውስጥ እስካሁን አለ ማለት ነው። አለ አልጠፋም። የድሮ ባህል ምንም አልቀረብንም ማለት እዚች ጋር አሁን በተለይ ለየት የሚያደርገው ነገር አሁን ይሄ 10 አባወራ ቤት ነው ያለው። ኩሽናቸው አንድ ነው፣ ሽንት ቤታቸው አንድ ነው። ኩሽናማ እና ቁርስ አንድ ሰው ነው የሚያበላው ወይስ መጀመሪያ የቀደመ መጀመሪያ የበሰለ ነው የሚበላው? ኦኬ፣ አንድ ሰው የሰራው በጋራ ነው የሚበላው። በቃ ማለት የቀደመው አሁን እንጀራ ሲጋገር እኔ አሁን ቅድሚያ ሊጋግር ከገባ ያው የኔን አቀርብና ወይንም ካንተ ላይ በቃ እንደዛ መጀመሪያ የበሰለውን አንተ አሁን ትምህርት ቤት ሰዓት ከደረሰብህ መጀመሪያ የበሰለዋን ጨልፍተህ ደምሳ ይሄዳል። እና ለየት የሚያደርገው ያው ምናልባት ወይ ስትተኙ ምናምን ካልሆነ አንድ ቤት ውስጥ እንደመኖር ማለት ነው። ከየት ነው የመጣችሁት? እስኪ ከየትኛው ምናልባት ከተለይ ከሀረሪ ውጭ የመጣ ሰው ይኖር ይሆን? ወደ 5 ብሄር ነው የተባለው። ከየት መጣ ማለት ባላነሳው ደስ ይለኛል፣ ባይነሳ ደስ ይለኛል። ጥያቄ ግን ይሄ ትልቅ የአብሮነት ምሳሌ ለማሳየት ከአማራ እሺ ወደ ኦሮሚያ አሁን ጋር ሙለታ ካልሽን ከድሬጠያ ከኮምቦልቻ አግዙኛ እናንተም ዝም ብትበሉ ከሚሴ ዘው ማለት እና ያው ጉራጌ ዛሬ መሀላችን አትገኝ የለችም። እሷ እዚህ ትንሽቷ ኢትዮጵያ እዚህ ግቢ ውስጥ አለች። ያው እኔ ከምናገር እነሱ ከነሱ ይምጣ ብዬ ነው። ተሰባሰባችሁ ታስቦበት ነው የተሰባሰባችሁ ወይስ ያለ ስራ 40 ዓመት 30 ዓመት 50 ዓመት ያለ ነው ሁሉ ያለ ስራ ሁሉም እዚህ ያው ደርግ ያወጀበት ነው። በጥንት የነበረ ነው። ከ40 እስከ 50 ዓመት ሊደርስ የሚችል ታሪክ ያለው ነው ማለት ነው። አንድ ግቢ ውስጥ ብዙ ሰው ሊኖር ይችላል። አንድ ግቢ ውስጥ መኖር ብዙም አዲስ ነገር ላይሆን ይችላል። ያው እንኖራለን፣ ግን በአንድ ማብሰያ የተበሰለ በአንድ ማብሰያ እንዴት መሰለህ? ኩሽናው አንድ ነው አይደለም? ሁሉም እንደዚህ ያው እንደ ሰልፍ እንደዚህ ኩሽና ቁጥቁጥ ጉልቻ አለ። አንተም ስትመጣ አንተም አንድ ደ አሁን ዋስ ጊዜያቸው ተሻሽሏል። እኛ ሰዓት ነው ጭንቆ የነበረው እንጂ አሁን ኤሌክትሪክ አልሐምዱሊላህ ሁሉም ፈረንጅ ሆነው ጭስ የለም። ሁሉም ሰዓቱ ተሻሽሏል። አሁን እኔ ምስራቅ አራጋው እባላለሁ።
ቀበሌ 20 በጣም በፍቅር በሰላም የሚኖሩ ሰው ነን። እኔ ከከሚሴ ነው የመጣው። ከከሚሴ ስለዚህ ከፍቅር አለ ወደ ፍቅር አገባ። ወደ ፍቅር ከሚሴም በፍቅር ትታወቃለች አይደል? በፍቅር ነው የምትታወቀው። ስንት ጊዜ ሆነሽ ታዲያ እዚህ ከመጣሽ? እኔ አሁን 3ኛ ልጅ ነው ወለድኩት። 3ኛ ልጅ። ስንት አመት ሆነሽ ማለት እንችላለን? ስንት አሁን 7 አንዱ 10 አንዱ 8 አንዱ 4 ከ10 አመት በላይ እዚህ ቆይተሻል። እንደዛ ነበር። አሁንማ ይላል። እንዴት ነበር አቀባበላቸው ስትመጪ? አቀባበላቸው ምን አይነት ሁኔታ ተገናኘሽ? ደስ ይላል አቀባበላው። በልጅም በምንም በሁሉም ነገር እንጃ ማውራት አልችልም። ማይመወር ተወታል። አሁን እንግዲህ አቁሙ በእናትህ። የደስታ ነው አይደለ? በጋብቻ ነው ስትመጪ የነበረውን ነገር አስታውሽኝ። እኔ ማስታወስ አልችልም። ማማ ነበሩ የተቀበሉሽ? ማን ነበር የተቀበለሽ? እንዴት ነበር? ሁሉም አሉ። ሁሉም ነበሩ? አዎ ሁሉም አሉ። ያው ምን ልንገርሽ፣ ምኑን አንስቼ ምኑን ላውራ? የከበደሽ ነገር ነበር ለመጀመሪያ ጊዜ ስትመጪ? አዎ መጀመሪያ ላይ ከብዶኝ ነበር። የማታውቂው ማህበረሰብ ነበር። አሁን እየገባሁኝ እንትን እያኩሰል በቃ ታይ መውጣትም አያስፈልገኝም አይደል? እንዴት ነው የምትገልጪው ታዲያ የዚህ ማህበረሰብ የአኗኗር ዘይቤውን ፍቅሩን እንዴት ትገልጪዋለሽ? እስኪ ባንቺ አንደበት። ከማንም እንጃ እንደዛ አይነት ፍቅር አይቻላል። የሀረር አካባቢና የኬሚሴ በርግጥ ብዙ ልዩነት አለ። ትንሽ የሚቀራረብ ነገር ይኖራል፣ ግን ደግሞ ልዩነት አለ። ያው የተለያየ አካባቢ ስለሆነ ያለው ያንን እንድትለማመጁ እንድታወቂው ከማድረግ አንጻር ጎረቤቶች ብዙ ነገር አድርገውልሻል ብዬ አስባለሁ። እስኪ ስለሱ አውሪ። እንዴት ነው ያላመዱሽ? እንዴት ነው የተቸገርሽበት ነገርስ ምን ነበር? እንደገባው ሰሞን ምን ቸገረሽ? ምንድነው የጎደለሽ? ይሄ ነገር አለኛ ጋር የምትፈልጊው ነገር ጠይቄን ሁሉም ዝም አሉ እነማይም አሉ። ሁሉም ሰው ምንድነው የምትፈልጊው ልመጂ ያ ጀጎል አሁን በብዛት ተቆማ ነይ እንሂድ ነይ ልይ ምናምን ይሉኛል። ከዛ እንደዛ ያልኩት ለምር በዓል ሲሆን እንዴት ነው የምታሳልፉት? እንዴ መሰለሽ አሁን የኔ ክርስቲያን ነኝ አይደለ? ሰራለሁኝ የራሴን አሁን ለስላሳ ምናምን አይነካካም አይደለ? ቡና ፈላለሁ፣ ዳቦ ደፋለሁ። ነው ቡናቸውን ለስላሳ ቡና ጠጥቼ እንሸያኛለን ማለት ነው። የሚያነካካር ያው ስጋ ነገር ነው አይደለ? እሱን ወደ ጎን አደርጋለሁ። በቃ ፏ ብዬ እውላለሁ። ዳህረር የነሱ በዓል ሲሆንም እንደዛ አይነት አቀባበል ነው የምታገኘው። ኬኮች ምናምን አሉ፣ ለስላሳዎች አሉ፣ ቡና አለ። ስጋ ነገር ብቻ ነው የሚያነጋግረው። ስለዚህ አንድ የሚያደርገውን ነገር አጠንክራችሁ የለም ያዝልቅላችሁ ደግሞ ሆናችሁ ቀበሌ ራሱን ቀበሌው እንዲጸድቅላችሁ እንመኝላችኋለን። በጣም ነው እናመሰግናለን። እኔ እዚህ ግቢ ነው ተወልጄ ያደግኩት። ቤቴ እዛች አካባቢ ነው። ስሜ ፈሪሃ መሐመድ እባላለሁ። በልጅነቴ እናቴ ሞተችብኝ። እሳቸውና እሳቸውን ያሳደጉን እያበሉን እያጠጡን ትምህርት ቤት እየሸኙን እንደዛ ነው። በጣም ደስ የሚል ግቢ ነው። እንደ ልጁ ነው እዚህ ግቢ ውስጥ ማድረግ ምን አይነት ስሜት? በቃ ምንም ነገር አይሰማህም። እንደ አንድ ቤተሰብ እንደ አንድ እናት እንደ አባት በቃ ነው የምትኖረው። ምንም ነገር የሚሰማህ ነገር የለም። ራበኝ ጠማኝ የለም። የገባህበት ትጠጣለህ፣ የራበህ ቦታ ትበላለህ። ትምህርት ቤት ስትመጣም ቤት ሄጄ ምን እበላለሁ አትልም፣ የበሰለውን ትበላለህ። በጣም ደስ የሚል ነው። ምንም አይነት የማጣት ስሜት ያው እናት ስሜት ምንም አይሰማም። ቀላል አይደለም እኮ አይደል? በጣም እንደ እናት ሆኖ ሚናውን ተጫውቶ የሚያሳድግ እናት ማግኘት ቀላል ነገር አይደለም። በጣም የእናትን ክፍተት ሁሉም ሰው ይረዳዋል። ሳትኖር ስትቀር የሆነ የሚፈጠር ስሜት ይኖራል። ከአንቺ ስታወሪ አሁን እኛ ስሜታዊ የሆነና አንቺን እንትን አደረግንሽ እንጂ በደስታ ነው የምታወሪው። በጣም መኖር ምንም ክፍተት እንዳልተፈጠረ ትክክል። በጣም እሱን ነገር ንገሪኝ። እንዴት ነበር እነሱ ጋር ያለሽ? በቃ ምንም ክፍተት የለም። ደስ የሚል ነገር ነው። በቃ አይዟችሁ ምንም እኛ 3 ነበርን እና ያው እስካሁን ምርጥ ደረጃ ደረስን ማለት ነው። እስካሁን ምንም ሳይሰማ አንቺ ቤተሰብ መሰረትሽ? አገባሽ እንዴ? እኔ ቤተሰብ መሰረት ካገባው ወንድሜም ሁላችንም በቃ ጥሩ ዜኔታ አንድ ቀን ምንም ሳይሰማን ያው አሁንም እዛው እየኖርን ነው። ደስ ይላል። ምናልባት በተለያየ አጋጣሚ አመስግነሻቸው ይሆናል። ሁሌ ፊት ለፊት ደግሞ ብታመሰግኛቸው ደስ ይለናል። እድሜና ጤና ይስጥልን፣ አሁንም ያቆይልን አሉ። ሁለታቸው ናቸው። በጣም ደስ ይላል። እኔ ግን እጃችሁ ብስብ ደስ ይላል። በጣም ደስ ይላል። እንዲህ አይነት
ሰዎችን አላህ ያብዛልን። በጣም ትውልድ አስቀጥለዋል ማማ ሁለታችሁ ስሜታ ያደርጋል አይደል? ይሄ ደስታ እንባ ነው። እንግዲህ ዛሬ በዓል ማለት ወደ ጨዋታችን አልሐምዱሊላህ ያው እንግዲህ ብዙም አልተዘጋጅንበትም። ይሄ ምግብ ያው ሁልበት መረኽ የምንለው ነው። ያው አብሽ ወጥ ነው። ከቤት ነው ያመጣ ነው እንጂ ያው እንትን አላልንም። ያው እንጀራ ነው፣ ያ ወጥ ነው። ያው ይሄ ሁልበት መረኽ የምንለው ነው። እንቅመስ ወይስ እንቅመስ? ደስ ይለናል። ወጡ ይጨመራል። ከዛ ያው ሰለጣ ቆንዶ ምናምን ካለ ይጨመርና ይበላል ማለት ነው። ይሄ ያው ወደ ወጡ ስንመጣ ይሄ ሁልበት መረኽ ይሄ ነው ሁልበት መረኽ ማለት እናንተም አጋጣሚ ስለሆነ ነው ይሄ ፕሮግራም ያው ሁሉም ቤት የሰጠውን ነው አለ የሚያቀርበው። ድንገት የመጣ ነው እንጂ የዚህ አካባቢ ባህላዊ ምግቦች በጣም ሰፊ ናቸው። ያው በቀልሙ ሳምቡሳው ብዙ ተነግሮም ያው መቼም እናውቀዋለን አያልቅም። ያው ከምንድን ነው የሚሰራው? ይሄ አብሽ ወጡ ሁልበት መረኽ ያው አብሽ ታውቃለች። አብሽ ይቆላና ይፈጫል። ዋና እሷ ያ በርበሬ ነጭ ሽንኩርቱ ተቆልቶ ማለት ነው። ከዛ በኋላ ውሃ ይጨምርና ከዛ አብሽ ወጡ እንትልና ችግባ ከዛ ውሃ ይጨምራል። እና ሁሉም ያው አሰራሩ እንደራሱ ይለያል። አብሽ አሰራሩ ራሱ ብዙ አይነት አለው። ከአንድ እስከ 3 እስከዛ በላይም አለው። ሁሉም ያው የራሱ ሙያ ይለያል። እና ያው እንትኗ የምትጨምረው አብሽ ወጥ የምንባለው ሁልበት መረኽ ማለት ነው። እቺን ይመስላል። ያው ለዛሬ ያው ቤትህን የሰጠህ ነው የምታቀርበው። እንግዲህ አጋጣሚ ስለሆነ እዛ እስቲ እና እኛም እንቅመሳታ ሁልበት መረኽ ማለት ይችላል። ያው እናንተ አጋጣሚ ስለመጣችሁብን ነው። ያው ድንገተኛ ሆናችሁ ከቸፕ ግን ድንገተኛ አይመስልም። ቆንጆ ነገር ነው ያጋጠመን። ያው ከማንም ቤት አይጠፋም። ለመጀመሪያ ጊዜ ልቀምሰው ነው። የመጀመሪያ ጊዜ ነው። አብሽ የሚጠጣ ነው የሚያገራው። አብሽ ይጠጣል። እዚህ እንዴት ነው አብሽ መጠጥ ይታወቃል? አብሽ እሱ ጥሬው ነው። ጥሬው ይሄ ቆልቆልት እንትን ይቆላና ይፈጫል። ያቺ ታጥቦ ፀሐይ ላይ ሆኖ ከደረቀ በኋላ ይፈጭና ውሃ ውስጥ ማታ ይነሰነስና ከዛ ያው አሁን በእጅም አይደለም በማሽን ነው የምትመታው። ከዛ ይጠጣል ማለት ነው። ለሆድሽም ለሁሉ ነገርም። ዛሬ ደግሞ አብሽን በወጥ ልንቀምስ ነው ማለት ቀለል ያለ ምግብ ነው። ዛሬ ያው አጋጣሚ ስለሆነ ነው። ያው ምንም ቢሆን በማንኪያ ነው የሚበላው። በእጅም ይበላል። ያው እናንተም ከምናስቸግራችሁ ብለን ነው ውሃም ልናቀርብ ወጡ ውስጥ ይሁንና እኛ አሁን ስለበላን እስቲ እናንተ ቅመሱና እንግዳ ስለሆነ ማማ እንብላ ብላ ቆያ ቤት የሰጠነው ችግር የለም። ድንገተኛ ሆናችሁ ጤና ጀባ ከቸፕ ሰላም ጀባ ሀገራችን ሁላ ሰላም ሄሉ ማታ ታዩታላችሁ። ስጋ እየሰጣችሁ አንድ ላይ ትጫወታላችሁ። እኛ ከአውሬ ጋር እንኖራለን። የሀረር ሰው እንኳን ሰው ከጅብ ጋር በልተን እንጠጣለን። ጅብ እንደ ውሻ ነው የምንነዳው። አሁን የት እንሂድ እናታችን? ወደ መጋለ ጉዶ ነው
እዛ ምን አለ? ጭሉሌ አለ። አይ ስለዚህ እዛ ሄደን ስጋ ታበላላችሁ። በቃ እዛው ታዩታላችሁ። እሺ መዳይታ ቢያማን መግባት ይዋማን አማን በዲጁ አማን በልቡ አዎ ባድር ቀበለው አዲስ አበባ ቀበለው ጌብ ዝሸኘነ ዞደ ቀበለው ያ ረብ العالمين መዳይታ ቋማን ረቢ ያ አላህ ማን በለብ ሰፋና رب العزة عما يصفون وسلام على المرسلين والحمد لله رب العالمين يا عزيز يا كريم يا الله أكبر. በጣም እናመሰግናለን። ጥሩ ቆይታ ነበረን። አብሽሩ አብሽሩ። በሰላም ግቡ፣ በሰላም ያግባችሁ። በሰላም ግቡ።